ሰውዬ አይመለከትህም በቃ ውጣልኝ ተረጋጊ ምን አገባክ ቆይ እናንተ እኔ ልታጽናኑ የመጣችሁት ወይስ እኔ ልታባብሱብኝ የመጣችሁት አታስመላሽ ካረፈ ከው 2 ቀን እዚህ ቤት ለምንድን ነው የቆየው አስከሬኑ ያውልክ ይሄ ጥያቄ የሚጠይቀኝ የህግ አካል ነው ጸጉርሽን ለቀሽ ቻፕስቲክ ተቀብተሽ ነው ሀዘንሽን በ15 ቀንሽ ለዛውም ምንም ልታቆም አልቻለችም በቃ ዴሊ ነው የምትወጣው ስደውልላት ውጪ ነኝ በቃ የሚመለከታችሁን ሰምታችኋል እንደውም ብትወጡልኝ እኔ ሀዘኔን ብቻ መቀመጥ ነው ፈልገው በቃ ማታ ተጫውተን ስቀን ተጫውተን መኝታ ክላስ ገባን ለሊት ጠዋት ስነቃ ነው ሞቶ ያገኙት በቃ በተኛበት እኮ ነው የሞተው በተኛበት የሞተን ሰው ምንኛ ነው አምቡላንስ እጄ እምደውለው አምቡላንስ ጋር ምን ያላችሁ ነው ያላችሁ የማይመለከታችሁ ውስጥ እየገባችሁ እየፈተፈታችሁ እኮ ነው እንዴ እየፈተፈትን እኮ አይደለም እየፈተፈታችሁ ነው እንጂ ከዚህ በላይ ምንድነው አንድ ክፍል ውስጥ እኮ ነው የተኛ ነው እንዴት ነው አንድ ክፍል ውስጥ ወይ አይንደፋደፍም እንዴ በዛ ሰዓት መቼም ዝም ብሎ ጸጣ የታፈነ ሰው እኮ ይንደፋደፋል ልጅ የሚንቀሳቀሳል ምናምን እንዴት አይመታኝም ከጎን ያለን እንዴ የሚተኛው ሰውዬ ያምካል እንዴ ምንድነው የምትለው በእናት እንደውም ውጡልኝ በቃ ለፖሊስ ከመደወል አለብኝ ማለት በትዳር ላይ ሌላ ላይፍ ይከብዳል ስለሷ ምን አገባችሁ ስለኔ እንደዚህ ምን ምን አገባችሁ ይመለከታችሁ በቃ ተመካክረው የሆነ ነገር ያደረጉት ነው የሚመስለኝ እኔ እንደውም በቃ በግፍ የገደሉት ይመስለኛል አላቀ ሲቀጥል ደግሞ እሱ ምንድነው ያዘው ካሜራው ነው ያው ካሜራው መረጃ ማህበሩ ትልቅ ማህበራዊ ሚዲያ አለውና በዛ በማህበሩ የሚለቀቁ ነገሮች ናቸው ሰላም ጤና ይስጥልኝ ውድ የእውነታ ሚዲያ ቤተሰቦች እንዴት ናችሁ እኔ ሎን ነኝ ዛሬም በአንድ አዲስ ነገር ተከስቻለሁ ማለት ነው ያው ሁላችሁም ታውቃላችሁ በእውነታ ሚዲያና በልዑል ሚዲያ ነው አሁን ያለሁት ማለት ነው ስራዎቻችን በአንድ ቻናል ብቻ ስለማይዳረሱ በሁለቱም ሚዲያ እየመጣሁ ነው ማለት ነው እንግዲህ እናንተ ማቀባበል በጣም አሪፍ ነው ለሱም አመሰግናለሁ እንግዲህ ዛሬም እንደተለመደው አንድ ትንሽ አዲስ ክስተት አጋጥሞኝ ነው እዚህ ቤት ውስጥ የተገኘሁት ማለት ነው አጠገብ የምታዩት እህታችን አንዴ የተፈጸመ ወንጀል አለ ብላይ ነው ተቋማ ሰጣኝ እንግዲህ አጠገቧ የተገኘሁት ያው ለእናንተም ለማሳወቅ ያክል እንደተለመደው እንግዲህ ከ3 ወር በፊት የተጋቡ ጥንዶች ነበሩ ባልታወቀ ምክንያት ባል አርፏል ነው ያለችኝ ያለችው እንግዲህ ትንሽ ጥርጣሬም ሳይጋባት የቀረች አይመስለኝም እህታችን ትክክለኛውን ነገር ከሷ አንደበት የምንሰማ ይሆናል እናንተ ግን እንደተለመደው ላይክ ኮሜንት ሼር እያደረጋችሁ ይሄንን ቪዲዮ ለብዙ ሰው አዳርሱ የእናንተ ሐሳብ አስተያየት ይጠቅመናልና ማለት ነው ሰብስክራይብ የምትለዋንም እየተጫናችሁ የእውነታ ሚዲያ ቤተሰብ ሆኑ ላለው እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ ወደ እህታችን ሰላም እህቴ ሰላም እንዴት ነሽ አለ እስኪ በቅድሚያ ራስሽን ለአድማጭ ለተመልካች ብታስተዋውቂልኝ ሳምሪ ይባላል እሺ እህት ሳምሪ ዛሬ ያው እዚህ ቤትሽ እንድመጣ አድርገሻልና ምንድነው የገጠመሽ ነገር ምንድነው ያጋጠመሽ ነገር የሚለውን እስኪ አጠር አድርገሽ ለተመልካቾች ያው ማለት ጓደኛዬ ነች እንትን አሁን ቅድም እንዳልከው የተጋቡት ማለት ነውና በጣም ቤስት ጓደኛዬ ነች የልብ ጓደኛዬ ማለት ነው እሺ ከጓደኝነትም አልፎ እህቴ ነች በቃ ሁሉ ያጋጠማት ነገር በቃ መጥፎም ቢሆን ያው ኖርማሊ ቤስት ፍሬንድ እንደ እህትማማች ያው ማለት ሁሉንም ነገር ነው ሚስጥሯን ምናምን አትደብቀኝም ሁሉንም ነገር ነበር የምትነግረኝና ምንድነው ጥርጣሬ የገባብኝ ማለት ከባሏ ጋር ከዚህ በፊት ፍቅረኛ ምናምን እንደነበራት አላውቅም ነበር ማለት ነበራት ግን እንትን እንዳደረጉ ነው የማውቀው ነኝ ሪሌሽንሺፑ እንዳደረጉ ነው የማውቀው እና ብሬክ አድርጋ ምናምን ከዛ በኋላ ነው የተጋባችው ከዚህ ከአዲሱ ባለቤቷ የነበረው ማለት ነው እና ሲጋቡ ማለት ድል ያለ ሰርግ ነበር የተጋቡት ትልቅ ሰርግ ነበረ ከዛ እኔ ነበርኩኝ የመጀመሪያ ሚዜዋ የሷ እና ተጋብቶ ምናምን በጣም ማለት ፍቅራቸው ያስቀናል ሰውየውን በጣም የተረጋጋ ሰው ነው ተለቅ ያለ ሰው ነው ምናምን ነገር ነው በጣም ባለሀብት ነው ማለት እሷ እንደምትፈልገው አይነት ሰው ነበረ በንብረትም በኢኮኖሚም ምናምን በቃ እንትን የሆነ ሰው ነው በጣም ማለት ማንንም ሴት የምትቀናበት አይነት ትዳር ነበራት እሷ እና ለሷም በጣም ነበር የሚንከባከባት የሚያከብራት ገና ልጅም ስለሆነች በቃ እሷም
እንደተመኘችው አይነት ላይፍ ነበር ያገኘችው እና ጥሩ የሚባል ህይወት በጣም በቃ ይለያል ትዳራቸው ምናምን በጣም ያስቀና ነበር። ሁሉም ሰው ቤተሰቦቿ ምናምን በጣም ይገርማቸው ነበር እና ተጋብቶ ምናምን ከ3 ወር በኋላ ማለት ትዳራቸው ላይ ነው ይመላለሳለሁ ማለት ሁሌ ነው የምጠይቃት። ሚዜም ነሽ ጓደኛም ነሽ? ጓደኛዋም ስለሆንኩኝ ትደውልልኛለች፣ እሄዳለሁ። ባለኝ ታይም በቃ አንድ ቀን ቀርቼ አላውቅም፣ እጠይቃቸዋለሁ እና ሰውየውም ያውቀኛል እኔ በደንብ ባለቤቷ ማለት ነው። እና በዚህ መሀል ምንም አይነት ግጭት ምናምን እኔ እዛ ቤት ሲሄድ በቃ ተከባብረው ነው የሆነ ነገር ራሱ መነጋገር ከፈለጉ ውጪ ላይ ወስደው ወይ ከባለቤቷ ጋር ማለት ነው። እና ምንም አይነት እዛ እኔ የጸብ እንትን ምናምን አይቼባት አላውቅም ነበረ። ግን የሆነ ሰዓት ላይ በቃ አለ አይደለ የሆነ እሷ ያየሁባቸው ምንድነው ምንም እንትን የላትም በቃ የሆነ እሱ በጣም ደንታ የላትም ምንም አይነት ነገር እና ይገርመኛል። ለምንድን ነው እንደዚህ የምትሆኚ ምናምን ስላት ኧረ በእናትሽ ተይው ምናምን ይሄ ሼባ ደግሞ ምናምን ትላለች፣ በእድሜም ትንሽ ስለሚበልጣት ማለት ነው ባለቤቷ። እና ለምንድን ነው እንደዚህ የምትሆኚ ማለት የምትፈልጊው ላይፍ እየሰጠሽ ነው፣ በዛ ላይ ደግሞ እንደዚህ ነበረ የምትመኘው ገንዘብ ያለው ሰው ንብረት ያለው ሰው ነበረ የምትመኘውና አንቺ ደግሞ ከማንም ሴት ከኔ ራሱ የበለጠ ህይወት እየኖርሽ ነው እና ይሄ አንቺ ማለት መከባበር ግድ ነው ምናምን እላታለሁ፣ መክራታለሁ ሁሌ። እና እሷ ምንም አይነት እንትን የላትም በቃ ለሱ ክብርም ምናምን ምንም አይመስላትም። በቃ ቢያደር ቢያመሽ ምናምን በቃ ምንም ጉዳዩ አይደለም ምንም ነገር ቢኖርም ባይኖርም እኔ አሁን ስደውልልኝ ትሳቀቃለሁ ሲሄድ እና ኧረ በእናትሽ ተኝቷል ምናምን ነገር ምናምን ትላለች። እና በእንደዚህ አይነት ነገር ምናምን አይነበረ እሱ በህይወት እያለ ባለቤቷ ማለት ነው። ከዛ በኋላ ነው ምን መጣ በቃ የግጭት ምናምን ነበራቸው በእሷና በባለቤቷ ጋር ማለት ነው። እሱ ቤት እያለ እሷ ትወጣ ነበረ ምናምን እራሷ ነች የምትነግረኝ ይሄ ነገር አላውቅም እኔ ግን ማለት ትወጣ ነበረ ክለብ ምናምን ነው ወይስ ከቤት ትወጣለች እና ምሽታ ነበር የምትገባው፣ ጠጥታ ትገባለች ምናምን። እሱ ደግሞ ችግር የለውም ብትጠጪ ምናምን ነገር ግን ለምን መውጣት ከፈለግሽ ከኔ ጋር መውጣት እንችል ነበረ ምናምን ይላታል። እሷ ጉዳዩ አይደለም ከአንዴ ሁለቴም ተነጋግሯል። እሱም እኔ ጋር ደውሎ ነግሮኛል፣ መከሪያት ጓደኛሽ እንደዚህ በጣም እያስቸገረች ነው ምናምን ብሎ ነግሮኛል። እና እኔ እሷን ስመክራት ምን አገባው ነው መልሷ። በቃ ምን አሁን አግብቼዋለሁ እኮ ምን አገባኝ፣ ከፈለገ አሁን ይፍታኝ ምናምን የምፈልገው ነገር እንትን እላለሁ እኮ ምናምን ነገር ትል ነበረ። እና ከዛ በኋላ ነው ይሄ ነገር በጣም እኔ ግራ ስላጋባኝ ነው ያንተ ሚዲያ ምናምን በጣም መከታተል ነበርና በጣም ነው የማውቀው ሚዲያችሁ ምናምን ነገር ወደ አንተ የመጣሁበት ጉዳይም እንደዚህ ነው። ከዛ እኔ ምን ሳጣራ ምንድነው ይመስለኛል ከድሮ ቦይፍሬንዷ ጋር ትገናኝ ነበረ። ከበፊት ፍቅረኛዋ ብሬክ ያደረጉት ከሱ ትገናኛለች። በምን እሱ ራሷ ነች የነገረችኝ። መጀመሪያ ተጠራጥሬ ነበረ፣ ቴክስት ይደራረጋሉ ማታ ምናምን ነገር ምናምንና ከማን ጋር ነው እንደዚህ የምታደርጊው ማለት አንቺ እኮ በቃ ባለትዳር ነሽ፣ ከዚህ በኋላ ልጅ ይመጣል፣ ትልቅ ኃላፊነት አለብሽ እና ለምንድን ነው እንደዚህ የምታደርጊው? ሰውየው ይሄ ግፍ ነው ምናምን እላታለሁ። በቃ እንደዚህ አይመለከትሽም ምናምን ብላ ትጮኻለች፣ ታጎርፋለች፣ አንዴ ትዘጋኛለች፣ መልሳ ደግሞ ትደውልልኛለች ምናምን ነገር። ከዛ ሳጣራው ምናምን መስሎኝ ነበር መጀመሪያ። ከዛ ደውላ ቤት ጠርታ ነገረችኝ። በቃ ከቦይፍሬንዴ የድሮ ቦይፍሬንዴ ጋር በጣም ሌላ ዓለም ውስጥ ነን ያለ ነው፣ ከሱ ጋር የሆነ ነገር እንደጀመረች ምናምን ሁሉንም ነገር ነገረችኝ። እና ትክክለኛ ባለቤቷ እንትኑ በቃ እያስጠላት እንደመጣ ከሱ ጋር ጊዜ ማሳለፍ ምንም አይነት ጊዜ እየሰጠሁት አይደለም፣ በቃ አስጠልቶኛል ምናምን አለችኝ። ለምን ምናምን ስላት በቃ አልፈልገውም ምናምን አለችኝ። እና ቦይፍሬንዷ ደግሞ ማለት ቤት ላግኘው እሱን አላውቀውም በአካል ምናምን አንተዋወቅም፣ ስልክ ስጭኝና ላውራው ምናምን ስላት በጭራሽ በቃ እኔ የሆነ የሱ የተለየ በቃ የድሮ ፍቅረኛዬም ስለሆነ የተለየ ስሜት አለኝ። የሆነ ሻይ ምናምን ለመጠጣት ራሱ ደስ ይለኛል፣ ከሱ የሆነ እረፍት ነገር ይሰማኛል ምናምን አለችኝ። በቃ እኔ ከባድ ጭንቀት ውስጥ ገባሁኝ። ማለት ይሄ ሰውዬ አስበዋል፣ በቤተሰብ ነው የተጋቡት፣ ቤተሰብ የእሷን ቤተሰብ ያውቃል፣ ትልቅ ትዳር ነው ብዙ ማለት የእሷ ቤተሰብ ሌላ ነገር ነው እየጠበቁት ያሉት፣ ልጆች ይመጣሉ በኋላ ምናምን። ይሄ ደግሞ
ህጋዊ ባለቤቷ ነው። በህግ ራሱ ያስጠይቃል። ታውቃለህ ቺት መደራረግ በጣም ሼም ነው፣ በጣም ያስጠላል። ነውርም ነው። አዎ ይሄ ይደብራል ምናምን ተብሎ የሚታለፍ ነገር ሳይሆን ነውር ነው። ካልፈለግሽ እኮ አቁመሽ ወደ አንዱ መሄድ ትችላለሽ። እሺ ቀጥይ። እና ሰውየው ደግሞ ይሄ በመሀሉ አያውቅም። አምሽታ ትገባለች፣ ከፈለገች ትወጣለች ምናምን። መኪና አላቸው፣ የሱ መኪና ትቀያየራለች፣ የቀያየረች ይዛ ትሄዳለች ምናምን። በቃ ፍልስስ ያለ ኑሮ ነው የምትኖረው እና ምንም ያጣችው ነገር የለም። ግን አለ አይደለ ሴቶች አሁን ለምሳሌ አንዳንድ ሴት ጥገብ አንችልም። የሆነ ትለምነውና ፈጣሪ ትለምናለህ፣ ከዛ በኋላ ሲሰጥ የሆነ እንዴት መጠቀም እንዳለብሽ አጠቃቀሙ አናውቀው እና በእንደዚህ አይነት ነገር በቃ ትዳሯን እንትን አለችው ማለት ነው። ምንም ራሳችሁ በቃ ባለ ትዳር ሳትሆን ላጤ የሆነች ነገር ተሰማት ውስጧ። ምንም ልታቆም አልቻለችም። በቃ ዴሊ ነው የምትወጣው። ስደውልላት ውጪ ነኝ ከቦይፍሬንድ ጋር ነኝ እየተዝናናን ነው ፊልም ለማየት አሁን ተቀጣጥረናል ምናምን ነገር ነው የምታወራው። ቤት ቁጭ ብሎ ነው ይሄን ቤት ነው በብዛት በቃ ከቤቱ ወደ ስራ ነው። በጣም ቢዚ ነው። ከስራ ደግሞ ወደ ቤት ነው። በጣም መልካም የሚባል ሰው ነበረ። በጣም እኔ እንጃ አላውቅም። እኔ እንደሱ አይነት ሰው አይቼም አላውቅም። የእሷ ቤተሰብ ሲመጡ በጣም የሚያከብራቸው በጣም ነው። እኔ 3 ወር ሙሉ አንድም ቀን ከአፉ በቃ መጥፎ ነገር ሰምቼበት አላውቅም። 3 ወር ነው የትዳር ቆይታቸው። 3 ወር ነው ከተጋቡ በትዳር ቆይታቸው ማለት ነው። እና በመሀል እሷ ታጨመላልቀዋለች፣ ትሰድበዋለች። በስልክ የት ነሽ ምናምን ሲላት አይመለከትም ጓደኛዬ ጋር ነኝ ምናምን። በቃ እሷ ጋር ከሆንሽማ ችግር የለውም ላመሽ ነው ምናምን ትለዋለች። እንዴት ታመሻላችሁ ሴቶች አይደላችሁ አንቺ እኮ ባለ ትዳር ነሽ ምናምን ሲላት አሰማው ስልኩ ላይ ጆሮ ላይ ትዘጋበታለች። እና እኔ እንጃ አላውቅም ማለት የሰው ልጅ እንዴት እንደዚህ እንደሚያደርግ አላውቅም። ማለት በትዳር ላይ ሌላ ላይፍ ይከብዳል፣ በጣም ይከብዳል። ለሌላ ሰው እኔ እንጃ ኖርማል ሊሆን ይችላል፣ ለእኔ ኖርማል አይደለም። ለማንም ሰው ይሄ ኖርማል አይደለም። ይሄ ከባህላችንም ከታሪካችንም ያፈነገጠ ነገር ነው። ገብቶሻል? በዋነኝነት እሺ ይሄን ሁሉ ነገር ታውቂያለሽ፣ ጥርጣሬሽ ምንድን ነው? ይሄ ሰው የተለየ ሲያየሽው ነገር ከሞተ በኋላ ከዚህ ሴት ምንድን ነው የጠረጠርኩት? እንዴት መሰለ ቦይፍሬንዷ የሆነ በኢኮኖሚካል በጣም ዝቅተኛ ነው፣ ምንም አይነት ብር የለውም እና በጣም ሱሰኛ ነው እና ማለት ይጠጣል፣ ይሰክራል ምናምን ነገር። ለሷም ዴሊ ብር አምጪ ነው። ይሄን የምትነግርሽ እሷ ናት? አዎ እንጂ በአካል አታውቂም። አላውቀውም፣ እሱ ሰውዬ አላውቀውም፣ ግን ላውድ አድርጋ ነው የምታወራው። ምክንያቱም ከኔ በቃ እንደ እህት ነው። ልጅነታችን አብረን ያደግነው፣ ትምህርት ቤትም አብረን የተማርነው፣ አብረን ያደግነው። እነሱ ቤት እኛ ቤት እየመጣች ነው አብረን በቃ እንትን ናት። እሺ ገባኝ። እና ሙሉ ሚስጥሯን ትነግረኛለች። ከሱ ጋር ስታወራ ላውድ ስፒከር አድርጋ ነው የምታወራው እና ሁሌ ብር አምጪ ይላታል። ከዛ ትቀበዩም እንደ ያሼባ ምናምን ነገር ነው የሚላት እና እንዴት እንደዚህ አንቺ ብር እንትን ትይዋለሽ ማለት ነው። በቃ እንደነገርኩህ ነው፣ አሰማህም ያላትን ብር ትራንስፈር ትልክለታለች። እና ሰውየው ልጁ እንትን እንዳልኩት እንዳየሁት እንደሰማሁት ብር ያስፈልገዋል፣ በጣም ብር ይወዳል። እና እሷም ለገንዘብ ብላ ነው ይሄ ሰው ያገባችው እራሷ እንደነገረችኝ ማለት ነው። እና ያማማቱ ሚስጥር ሰው ምንድን በህመም ነው ወይስ በፈጣሪ ነው? በጭራሽ ምንም አይነት ህመም የለውም ነበረ ሰውየው። እኔ እንደምጠረጥረው ማለት እነግርሃለሁ ዴይሊ እነሱ ጋርም ስለሆንኩኝ በቃ ከምሰማውም ካየሁትም አንፃር የሆነ ነገር ያለ ይመስልሻል? ልጅቷ በቃ ሲጀመር ይሄ እርግጠኛ ነኝ ለገንዘብ ብላ ነው ሰውየው ያገባችው። እና ከዚህ አሁን ደግሞ ወደ ቦይፍሬንዷ ተመልሳ ትዳሯን ምንም አልመሰላትም። ከሱ ጋር ነች አሁን? እና እንደሚመስለኝ ከሆነ የድሮ ፍቅረኛዋ ገንዘብ ስለሚያስፈልገው ሱሰኛም ስለሆነ ምናምን ስለሚጠጣ ምናምን ነገር በቃ እሱን የሆነ ነገር አድርገውት እንዳይሆን እንዳጣራልሽ ነው የሚጠራሽ። እኔ እንደሱ ነው የሚሰማኝ። በቃ ህሊናይ እንትን መቀመጥ አልቻልኩኝም። ዋናው ወደ እናንተ ሚዲያ የመጣሁትም እሷ በቃ በጣም ታንቋሽሸዋለች ምናምን ነገር እና በቃ ተመካክረው የሆነ ነገር ያደረጉት ነው የሚመስለኝ። እኔ እንደውም በቃ በግፍ የገደሉት ይመስለኛል። አላውቅም፣ ሊሆን ይችላል። ያው እሱን አሁን አናውቅም። እኔና አንቺ ማጣራት ምናልባት የነገርሽኝ ነገሮች ትክክል ሊሆኑ ይችላሉ፣ ትክክል ላይሆኑ ይችላሉ። ግን ደግሞ እኔና ባልደረቦቼ ይሄንን ነገር አጣርተን እንደርስበታለን።
አዎ ማለት ዋና ምክንያት ያንተ ሚዲያ አሁን ላይ አብረህ ስለምከታተለው እንደዚህ ማለት ብዙ የተቸገረ ሰው አለ በውስጡ ብዙ ሚስጥር የያዘ ሰው ይኖራልና አንተ ጋር መጥቶ መፍትሄ አያጡ ብዙ ሰዎችን እያየሁኝ ስለሆነ ማለት ነው በጣም እንትናችሁም ይሄ ዩቲዩባችሁ ቻናላችሁም ብዙ ሰው ስለሚያየው ያው እኔ ለብዙ ሰው ነው ሼር የማደርገው ሰው በጣም እንድትተባበረኝ ይፈልጋለሁ ይሄንን ነገር እውነታውን እንዲወጣ ፈልጋለሁ ማለት የሰው ደም በከንቱ ፈሶ እንዲቀር አልፈልግም ሰባዊነት ተሰምቶሽ ነው የምታረጊው እንጂ ጓደኛሽንም ጠልተሻት እንዳልሆነ ምንም ጥርጣሬ የለውም በዋነኝነት የዚህ ሰው የንጹህ ሰው ደም ምናልባት በሰው እጅ ከሆነ ያለፈው ይሄን አጣርተን መርምረን እንግዲህ ለህግ የምናቀርባቸው ይሆናል ወንጀለኞች በዋነኝነት ግን አሁን አብሮ ናቸው ብለሽኛል ባሏ ከሞተ ከስንት ጊዜ በኋላ ነው አብሮ የሆኑት በቃ ለቅሶ ምናምን ተባለ በቃ 15 ቀን ተቀመጠች ምናምን ነገር ከዛ በቃ ጥቁር በጥቁር ለብሳ መውጣት ነው ምንም አልመሰላትም በቃ አብረው ናቸው አሁን ይመጣል ወደ ቤት ይመላለሳል ከፈለገ እዛው ያድራል ምናምን አሁን ማንንም ጠያቂ ስለሌለ ወንድሜ ነው እያለች እዛው ነው የሚኖረው እዛው ቤት ነው ስለዚህ ያው እህታችን አድራሻዋን ታጠቁምኛለሽ ወደሽ ተሳይኛለሽ ማለት ነው በረከት ችግር የለውም ስለደህንነትሽ ምንም ግራ እንዳትጋቢ በዋነኝነት ግን የሰጠሽኝ ጥቆማ ደግሞ ይሄ ዝም ብሎ ቀላል አይነት ጥቆማ አይደለም ትልቅ ነገር ነው እየነገርሽኝ ያለሽው እቺ ሴት ምናልባትም ይሄንን ወንጀል ፈጽማ ከሆነ እንደተለመደው ለህግ አሳልፈን እንሰጣት ይሆናል ካልሆነ ደግሞ ይሄ ሰው የሞተው ደግሞ ልክ ታሞ ከሆነ እኔ አላቅም ምን እንደምልሽ ይቅርታ ጠይቀን ወደ ቤታችን እንመለሳለን ማለት ነው ግን ከዛ በፊት አንድ ጥያቄ ልጠይቅሽ ሰውየው ሲያርፍ ጤና ጣቢያን ያረፈው ቤት ነው ያረፈው ይሄንን ብቻ ነገር እሱ እኔ ምንም የማውቀው ነገር የለኝም ማለት አረፈ ተብሎ ብቻ ነው የሰማሽው አዎ ድንገት ነው በቃ ድንገት ነው እኔ ደውላ የነገረችኝ እንጂ ምንም አይነት በሽታ እንደሌለው ይሄ እርግጠኛ ነኝ በቃ በሰው እጅ በእነሱ እንደሞተ በቃ እርግጠኛ ነኝ በጣም ጥሩ ያው እንግዲህ ተመልካቾቻችን እህታችን የሰጠችን ማስረጃ አለ እዛ ደግሞ ሰፈሩ ቤቱ ሄደን አጣርተን ለእናንተ እውነታውን የምናሳውቅ ይሆናል በድጋሚ አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን ያው ሰፈሩ ደርሰናል ማለት ነው የተጠቆምንበት ሰፈር እዛ ሄደን ደግሞ ያው ያለውን ነገር እቺ ሴት ይሄንን ወንጀል ፈጽማለች አልፈጸመችም የሚለውን በቀጥታ ለእናንተ የምናደርስ ይሆናል እውነት ከፈጸመች ሁልጊዜም እንደምንለው ለህግ ነው የምትተላለፈው ካልፈጸመች ይቅርታ ጠይቀን ነው ታዲያ እሱን አናውቅም ይሄ የስራችን መርህ ነው እንግዲህ ያው ቤቱም እዛ አካባቢ ነው ይመስለኛል እንሄድና ጠይቀናቸው ያለውን ነገር አብረን እንረዳ እንደዛ ነው መሆን ያለበት አሁን ያው እዚህ ድረስ ተቆማ ሰምተዋል ድምጹንም እዚህ ድረስ ጠርተኸኝ መጥቻለሁ ያለውን ነገር ማወርተኛል በተሰጠነ ኢንፎርሜሽን መሰረት እንግዲህ ገብተን ቤት ውስጥ የምንጠይቃቸው ይሆናል ሶ መረጃ አለን የሚለውን ነገር በቃ መንገር አለብን እነሱን የግድ ለማወጣጣት ከቤት ያለውን ሰው ለማወጣጣት የግድ ነው እንግዲህ መረጃ ይዘናል መረጃ ይዘን ነው የምናወራችሁ እያልን እያደናበርንም እያሳሳቅንም የግድ ማውራት አለብን ብዬ ተስፋ አደርጋለሁ ልክ ነው እንግዲህ ቀላል ነገር መገጥመንም እዛ ያው ያለውን ነገር ግን ለእናንተ የምናሳውቅ ይሆናል በቃ እንሂድ እሺ ቶሎ ና እዚህ ቤቶች ደህና ዋላችሁ ሰላም ነው ሰላም ነው እንዴት ነሽ ደህና ነኝ ሰላም እንዴት ነሽ ደህና ነሽ ደህና ነኝ ማን ነው እኛ ያው እዚህ ሰፈር ነው የመጣነው ከመረጃ ማህበር ነው የመጣነው ባለቤትሽ እንግዲህ አቶ አስመላሽ ያው እንዳረፈውላችንም እናውቃለንና በመረጃ ማህበር ውስጥ ደግሞ ላንቺ የሚያስፈልጉ ነገሮች ካሉ በሐሳብም ቢሆን ለማገዝ ነው ያንቺ ቤት የመጣ ነው ማለት ነው እህታችን አመሰግናለሁ አባቴ እኔ መታገዝን አልፈልግም ሲቀጥል ደግሞ እሱ ምንድነው ያዘው ካሜራው ነው ያው ካሜራው መረጃ ማህበሩ ትልቅ ማህበራዊ ሚዲያ አለውና በዛ በማህበሩ የሚለቀቁ ነገሮች ናቸው ያው መቼስ ተረጅኝ ይሆናል ልክ እንደ አብሮ አደግ ምናልባት መረዳዳት ሲባል ለማን ለማገዝ ከሆነ ካሜራም ይሰራላችሁ ይሄውልሽ እንዳልኩሽ ነው ይሄ ማህበሩ ላይ የሚቀመጥ ላይ ፎቶ እንደሚያዘው
የምናስቀምጠው ቪዲዮ ነው። የማህበሩ ስራዎችን በመልካም ጎን ለማበረታታት እንደዚህ ሰርተናል፣ ይሄ ማህበር እንደዚህ ሰርቷል የሚለውን በዋነኝነት ማገዝ ምናምን ስልሽ በገንዘብ ብቻ አይደለም የሰው ልጅ የሚታገዘው፣ እንደዚህ በሀሳብም ቢሆን ይታገዛል። እና ፈቃድሽ ከሆነ መልካም ፈቃድሽ ከሆነ ትንሽ 10-20 ደቂቃ ብትሰጪን። ገብቶኛል። ስለምትካም ሀሳባችሁ አመሰግናለሁ። ግን እኔ ካሜራ ያዘ ሰው ቤቴ ማስገባት አልፈልግም። ምንም ችግር የለውም። አሁን ካሜራው እንደሌለ አንቺ ቁጠሪው ከሌለ ለኛ ማስረጃ ስለሚያስፈልግ ነው። በቃ በዋነኝነት ሌላ ለነሱ ለማስረጃነት ለማቅረብ ነው እንጂ ሌላ ምንም ችግር አይደለም። መቼስ ስለዚህ ምንም የሚያሳስብ ነገር የለም። የስራ ነገሮች ሲኖሩ ያው የስራዎቹን ነገሮች ለማስቀመጥ እንደይሰራን የሚለውን ለማህበራችንም ለማስቀመጥ ነው እንጂ ሌላ የተለየ ነገር ኑሮት አይደለም። እና በመቀጠል ደግሞ ያው ነፍስ ይማር ብለናል። አዎ ነፍስ ይማርም ለማለት ነው የመጣ ነው። 10 ደቂቃ 20 ደቂቃ ብትሰጪን። 10 ደቂቃ በቂ ነው። እሺ እናመሰግናለን። ግባ አንተ እባክህ። እሺ እናመሰግናለን። እንግዲህ ውድ ተመልካቾቻችን በእህታችን መልካም ፍቃድ ቤቷ ደርሰናል ማለት ነው። ያው እህታችን በመጀመሪያ ደረጃ ስላስገባሽን እዚህ ቤት ውስጥ በጣም እናመሰግንሻለን ማለት ነው። ያው የደረሰብሽ ነገር መራር ነው እናውቃለን። በጣም አቶ አስመላሽ ደግሞ መልካም ሰው ነበሩ። ለሰፈሩም ለኛም አሳዳጊ አባት ነበሩ። መልካም ሰው ነበሩ። ሰውን በመርዳት የሚታወቁ አባታችን ናቸው። ነፍሳቸውን በአጸደ ገነት ያኖረልን። እንግዲህ ፈጣሪ እስቲ እንደው ማለት ስምሽንም እንኳን አናውቅም። ያው የእሱ ባለቤት መሆንሽን ነው እና የምናውቀው። እስኪ ስምሽን እስቲ ንገሪኝ። አመሰግናለሁ ስለመጣችሁ። እኔ ስሜ ሄለን ይባላል። አቶ አስመላሽ ባለቤት ነኝ። ያው እንግዲህ ሁሉንም ነው የእሱ መሞት ያስጨነቀው። ከምንም በላይ ደግሞ እኔን በጣም የጎዳኝ ሳላስበው ምንም ሳይለኝ እዛው የተኛበት ሞቶ በመገኘቱ በጣም ነው ውስጤ ነው የጎዳው። ማልቋቋም ሀሳብ አዎ ለህመም እንኳን አልተዳረገም እና እንደው እኔ ግራ ነው የተጋባሁት። ማለት በእርግጥ የዛሬ ጊዜ ሰው ወዲያው ነው በቃ በተኛበት ነው ነፍሱ የሚወጣው። ግን አቶ አስመላሽ ደግሞ ጠንካራ ሰው ነበሩና በስራም የሚታወቁ ጎበዝ ሰው ነበሩ እና እንደዛ ሆነ ሲባል እኔ በእውነት በጣም ነው ግራ የገባኝ። በእርግጥ ይሄ ተያያዥ በሽታ ደም ግፊት ብዙ ነገር አለ፣ ስኳር፣ እንደዚህ አይነት ህመሞች ደግሞ ሰምቼም አላውቅም እና ያው ከእድሜ ጋር የሚመጡ ግን ደግሞ ያን የሚያክል እኮ በእድሜም ትልቅ ሰው አይደለም እኮ። ያው ለኛ እንደ አባት አሳዳጊያችን ስለሆኑ ነው እንጂ ትልቅ ሰው ሆኖ አይደለም። እንግዲህ ስተማቀው ምንም በሽታ የለበትም። ከመሳቅ ከመጫወት ሁሉንም እንደ ቤተሰብ ከማየት ያው ታውቃላችሁ፣ እዚህ አካባቢ እኮ ናችሁ። እናውቃለን በደንብ። ምንም በሽታ አንድ ቀን እንኳን አሞት ተኝቶ ማይቸው አላውቅም። ብቻ እኔ እንጃ እሱ የፈቀደው ነው ብዬ አሜን ብዬ ተቀብያለሁ። አይዞሽ እህታችን አታልቅሽ፣ አይዞሽ። እግዚአብሔር የወደደውን ይወስዳል። ያው ግን ሀሳቡን እንኳን ሳይገልጽልህ ሲሞት ውስጥህን ይበላካል እንጂ አይኑን በአይኑ እንኳን ሳይል የሞተው። በጣም ጉጉት አለው ለመውለድ እንጃ። ብቻ ምን ልበላችሁ፣ አሜን ብዬ ተቀብያለሁ። ምንም አማራጭ የለኝም። አይዞሽ አይዞሽ ማለት እንደው ምን አይነት ህመም አጋጥሞት ነው ለዚህ ድረስ የዳረሰው? ሰው መቼስ በተኛበት ዝም ብሎ መቼም አይሞትም ማለት የሆነ ነገር ይኖራል እና ምንድነው ህመሙ? ምንድን ነበር? ምንም ህመም የለበትም። እሱ በጣም ጤነኛና ሰላም ሰው ነው እኔ እስከማውቀው። በቃ ማታ ተጫውተን ስቀን ተጫውተን መኝታ ክላስ ገባን። ለሊት ጠዋት ስነቃ ነው ያው ሞቶ ያገኘሁት። ማለት አብረሻል ነበር? አንድ ላይ ነበር። ያው እንግዲህ ለሊት ትተኛለህ፣ ካንተም እንቅልፍ ነው እሱም እንቅልፍ ነው ብዬ ነው ያሰብኩት። ተጎኑ ተነስቼ ምግብ ምናምን አብስዬ ከዛ ልጅቷን እስቲ ሂጂና ምግብ በይው በስሏል በይው ስላት ሰራተኛዋ መጥተው ሲያዩ ያው እንደሞተ ማለት ምንም ጋሻ አይንቀሳቀሱ ማለት ምን ማለትሽ ነው ብዬ ሄጄ ሳየው እውነትም ሰራተኛዋ እንዳለችው ምንም አይንቀሳቀስም። በቃ ስክትክት ብሎ ነው ያገኘሁት።
አሁን መጀመሪያ ያለችው ስነቃም አርፏል ሰራተኛዋን ያያልሽ ማለት ስትነቂ ካረፈ እንዴት ነው ለሰራተኛዋ ሂደሽ እየው ምናምን ያልቻት? ያው ማለት የማታምነው እንትን የለም። እኔ ሞቷል አልሞተም ውስጤ እንትን አለ ምን ሆኗል ማለት በዛ ልክ ሰው በተኛበት መቼም እንደዛ ሆኖ ታገኘዋለህ ከሚል እንትን የለም። ስለዛ ሂጂና እስቲ ቼክ አድርጊ የስላት ምናምን ጋሼ እኮ ምናምን እያለች መጣች። እንዴ ምን ሆነሻል ምናምን ስላት ከዛ ሄጄ ሳየው ድጋሚ ሞቷል። ድጋሚ ስታዩ ስለዚህ መጀመሪያ የተሽው መተሻል በዛ ምግብ እየሰራሽ እንደገና ደግሞ ሰራተኛ ልከሻታል። አምቡላንስ ለምንድን ያልተጠራልሽ በሰዓቱ? ያው የሞተ ሰው ጋር እንዴት አምቡላንስ ያስፈልገዋል? ያው መቼም ቼክ ይደረጋል። አስከሬን እኮ ቼክ ይደረጋል። ምን ሆኖ ነው የሞተው ይሄ ሰው የሞቱ መነሻ ምንድነው ተብሎ እኮ ቼክ ይደረጋል። በቃ በተኛበት እኮ ነው የሞተው። በተኛበት የሞተን ሰው ምንኛ ነው አምቡላንስ እጄ የምደውለው አምቡላንስ ጋር ምን እያላችሁ ነው ያላችሁት? ያው ምንም ለማለት ፈልገን አይደለም። ማለት በተኛበት እንዳረፈ ሰማን አወቅን። ግን ደግሞ የአስከሬን ምርመራ ይደረጋል በአገራችን። ለምንድን ነው የሞተው ተብሎ ሰው ነፍሱ ካረፈ እንኳን በኋላ ምን ሆኖ ነው? በሰው እጅ የሞተ ሰው ነው እሱ። በሰው እጅ አልሞተም አይደል እንዴ? በተኛበት እዛው ብዙ ሰው በተኛበት ይሞት የለ እንዴ? በተኛበት ስለሞተ በቃ አምቡላንስ ለምን ያስፈልጋል በሚለው እንትን አለን። አንቺ በሰዓቱ ተኝተሻል አይደል? በሰዓቱ አንቺ ከተኛሽ ታዲያ ይሄን ሰው ምናልባት የሆነ ሰው እኮ ገብቶ አንቆ ገሎት ሊሆን ይችላል አይደል? ብዙ ነገር አንድ ክፍል ውስጥ እኮ ነው የተኛነው። እንዴት ነው አንድ ክፍል ውስጥ ወይ አይንደፋደፍም እንዴ? በዛ ሰዓት መቼም ዝም ብሎ ጸጥ አይል። የታፈነ ሰው እኮ ይንደፋደፋል፣ እጁ ይንቀሳቀሳል ምናምን። እንዴት አይመታኝም? ከጎን ያለን እንዴ የሚተኛው? ምን እያላችሁ ነው ያላችሁት? እኔ ልታጽናኑ ነው የመጣችሁት ወይስ ምንድነው? እኛ ልናጽናናሽ ነው፣ በዋነኝነት ልናጽናናሽ ነው የመጣ ነው። ግን ደግሞ እግረ መንገዳችን ማወቅ ያሉብን ነገሮች ማወቅ ስላለብን ነው። በቃ እኔ የማውቀው በዚህ ልክ ነው። እናንተም እኔ ያወቅኩትን እናንተ አወቃችሁ፣ አለቀ። ሌላ ምንም የምታውቁት የለም ከዚህ ውጪ ማለት ነው። ከተጋባችሁ 3 ወራችሁ ነው ገና? አዎ አይደለም? አዎ። በፍቅር ምን ያክል አመት ቆያችሁ? ከሱ ጋር አመት እንኳን አልቆየንም፣ የተወሰነ ጊዜ ነው። አመት አልሞላንም። በማን ጥያቄ ነው ወደ ትዳር የገባችሁት? ማለት እሱ ከሱና ከኔ ነው እንጋባ የሚለው ሀሳብ ያመጣው ያው እሱ ነው። ያው እኔም ማግባት የምፈልገው አይነት ሰው ስለሆነ ጥያቄውን ተቀበልኩት። ከዛ በቤተሰብ ተጋባ። ያው ሰርጉማ ሰፈር ውስጥ ነበር፣ ድል ባለ ሰርግ ነው የተጋባችሁት አይደለም? አዎ ቆንጆ ነው። በዋነኝነት መውለድም ይፈልግ ነበር ብለሽኛል አይደል? አንድ አመት ከ3 ወር ጊዜ አብራችሁ ነበራችሁ እና እንዴት አልወለድሽለት? አንድ ላይ ከተቀመጥን እኮ 3 ወራችን ነው ከተጋባ ማለት ነው። ያው 3 ከ3 ወር ነው ማለት ነው። ጠቅላላ አመት ከ3 ወር። አዎ ግን እኮ የጋብቻ ሰዓት አይደለም፣ ተጋብቻ ውጪ ነው። ተጋብቻ ውጪ ገና 3 ወር። አዎ ተጋባ 3 ወር ማለት ነው አይደለም። ምክንያቱም እቅድ አለክ። እሱ ፍላጎት ቢኖረውም እኔ ደግሞ ራሴ እቅድ ሊኖረን ይችላል። ልጅ ዝም ብሎ የሚመጣ ነገር አይደለም። አዎ ፈጣሪ ቢሰጥክ የምትወልደው ነው። ግን ደግሞ የሆነ እቅድ አለክ፣ ሰው ነህና ታቅዳለክ። እሱ እቅድ ላይ ስላላገኘሁት እቅዴ ያው ለትንሽ ጊዜ ብዬ ቁጭ ብያለሁ። ግን አሁን ላይ ደግሞ ምን ነው በሆነ ብዬ እየተጻጸትኩኝ ነው። ምክንያቱም እሱን ደስታ እንኳን ሰምቶ ቢሞት ደስ ይለኛል። ማለት እሱን ደስታ አሁን ነፍሰ ጡር ነሽ? ማርገዜን እንኳን አይ አይደለም። እና ታዲያ ምን ነው ሰምቶ ቢሞት? አንቺ ነፍሰ ጡር ካልሆንሽ ሰምቶ እንኳን ቢሞት ብለሽ ማርገዜን ባረግዝለት እንኳን እሱን ደስታ ሰምቶ እንኳን ቢሞት ቆንጆ ነው። ምክንያቱም ለልጅ ካለው ጉጉት ማለት ነው። ምን ያደርግለታል? እሱ እኮ ወደ ሰማይ ቤቱ ሄደ፣ ወደ ዘላለም ህይወቱ ሄደ። ለምን ያደርግለት? ልጅ አይደል እንዴ? ያታስመላሽ ልጅ ይባላል እኮ። ምን ያላችሁ ነው ያላችሁ? በእርግጥ ዘር መተኪያ ይሆናል። እኔ አሁን አንቺ ካልሽው አንግል አይቼው አይደለም እንደዛ እያልኩ ያለው። ምን ያክል ጊዜ ነው ካረፈ? 15 ቀን። እስኪ እንደው አንድ ጥያቄ ልጠይቅሽ። ማለት ከመጥፎ ነገር አትይብኝ እሺ? እንግዲህ 15 ቀን ነው ካረፉ። ጥቁር ልብስ ታች ብቻ ነው የለበሽ እንጂ ከላይ አልለበሽም። አውልቀሻል ጥቁር ልብስ። በዛ ላይ እጆችሽን እያየሁት ነበር፣ ቀለበት የለም እጅሽ ላይ። ጥፍሮቿ እንደተዋቡ ናቸው።
ማለት እንዴት አሁን በ15 ቀን እንዴት ታወልቂዋለሽ ቀለበት? ቆይ እናንተ እኔ ልታጽናኑ የመጣችሁት ወይስ እኔ ልታባብሱብኝ የመጣችሁት? አይደለም ለማባባስ እኮ የማይመለከታችሁን ጥያቄ ለምን ትጠይቁኛላችሁ? ምን አገባችሁ? አይ ትክክል ነሽ እኮ አይመለከታችሁማ። የሚመለከታችሁን ሰማችሁ አይደል? መጀመሪያም እኮ ስጠይቅሽ ከሌላ ትይብኝ ብዬሻለሁ። በቃ የሚመለከታችሁን ሰምታችኋል። እንደውም ብትወጡልኝ እኔ ሀዘኔን ብቻ መቀመጥ ነው ፈልገው። ያየነው ቻፕስቲክ ለራሱ አልቀረም እኮ አይመለከታችሁም አልኳችሁ እኮ። ምን አገባችሁ እናንተ ስለኔ ላይፍ? አረኛ የሚያገባን ነገር እኮ ልክ ነሽ። እኛ በዋነኝነት አሁን እንደነገርነሽ ነው። እሺ ልክ ነሽ። እስኪ የሚያስፈልግሽ በዚህ አግዙኝ፣ በዚህ ደግፉኝ፣ እንደዚህ አድርጉልኝ ለቴ የምትሽው ነገር ካለ ቀደም በመግቢያችን እንዳልነው እግዚአብሔር ይመስገን እኔ ከእናንተ ምንም አልፈልግም። ከኛ አሁን የኛን ብቻ እኛውን ከጀርባችን በጣም መረዳጃ ማህበር እኮ ትልቅ ማህበር ነው። ማህበራችን ደግሞ አገዛችሁኝ እኮ የማይመለከታችሁ ውስጥ እየገባችሁ እየፈተፈታችሁ እኮ ነው እንዴ? እየፈተፈትን እኮ አይደለም እየፈተፈታችሁ ነው እንጂ ከዚህ በላይ ምንድን ነው? ቋት ቆጫናት ካጠፋነ ይቅርታ እናቴ ይቅርታሽ። ይሄ በዚህ ሰዓት ሀዘኔ ማዘን ነው እንጂ ያለብኝ ለእናንተ መልስ መመለስ ነው እንዴ ያለብኝ? እሺ ይቅርታ። ይሄ ሰው እንደውነት ለመናገር ቅድም ከሰራተኛሽ ስትይ ነበር። ሰራተኛሽ ከዚህ ቤት ወጣለች አይደል? አዎ። ለምንድን ነው የወጣችው? ቤተሰብ መሄድ ፈልጋለሁ አለች። ሸኛት። ቤተሰብ መሄድ ስለምትፈልግ አይደለም የወጣችው፣ አባረሻት ነው። ሰውዬ ያምካል እንዴ? ምንድነው የምትለው? በእናትህ እንደውም ውጡልኝ በቃ። ለፖሊስ ከመደወል አለብኝ። መደወል ከፈለግሽ መደወል ትችያለሽ። ምንም አይነት ነገር እኛ ጋር የለም። አይዞሽ ማለት የማይመለከታችሁን እኮ ነው የጠየቃችሁ ያላችሁት። እኛ የማይመለከተን ነገር እየጠየቅን አይደለም፣ የሚመለከተን ነገር ነው የጠየቅን። እናንተ የሚመለከታችሁ እኔ ለማጽናናት ነው የመጣችሁት አይደል? የምታግዙኝ ካለ ታግዙኝ ነው የመጣችሁት አይደል? ካለ ስለ ቤቴ ላይፍ ምን አገባችሁ? እሺ ስለሷ ምን አገባችሁ? ስለኔ እንደዚህ መሆን ምን አገባችሁ? ይመለከታችኋል። ሌላም ነገር ልንገርሽ፣ ተረጋጊሽ። የሚያረጋጋ ነገር ልንገርሽ። አቶ አስመላሽ ከሞቱ ካረፉ በኋላ ለምንድን ነው 2 ቀን አስከሬናቸው እዚህ ቤት ውስጥ ሳይቀበር የቆየው? ለምን ቤተሰቦችን አልጠራሽም? የሱን ቤተሰብ አልጠራሽም? ስራ እንደሆነ ስልክ ስታወሪ ነበር አይደል? ደህና እንደሆናችሁ ስታወሪ ነበር። አመቻችተሽ ነው ይሄንን ሰው የጠራሽው። ሰራተኛሽንም በዛ ምክንያት ነበር ረሻት አይደል? ሰውዬ አይመለከትህም። በቃ ውጣልኝ። ተረጋጊ እንጂ ምን አገባክ? ተረጋጊ እንጂ ምን አለ ብትረጋጊ። ምን አገባው እሱ? ገባኛው በቃ አንተ በቃሽ ችግር የለውም። ያገባል አይተካል አለክ በዛ ሰዓት። እሺ በቃ እናቴ ይሄ እንትን ቡና ሲጠጡ የለፈለፉትን ሁሉ አምጥተህ እዚህ ጋር ትለፈልፍልኛለህ እንዴ? ነው ጭንቅላቴ ልታበላሽ ነው የመጣኸው አንተ። እኔ የለፈለፍኩ አይደለም፣ ይቅርታ። በቃ እንደውም ውጡልኝ በእናታችሁ። አይ ግን ምላሽ ብትሰጪን ብለህ ነው አሁን። በቃ የምትፈልገው መለስኩልክ አይደል? ከዚህ በላይ ምንም የለኝም እኔ የምመልስልክ። አሁን የጠየቅኩሽን ብቻ ጥያቄ መልሽልኝ። አቶ አስመላሽ ካረፈ ከ2 ቀን እዚህ ቤት ለምንድን ነው የቆየው አስከሬኑ? ይኸውልህ ይሄ ጥያቄ የሚጠይቀኝ የህግ አካል ነው አይደለ? አንተ ደግሞ የህግ አካል አይደለም፣ ተራ የመንገድ ላይ ሰው ነህ። ስለዚህ አይመለከትም። እርግጠኛ ነሽ? አዎ። በእናታችሁ ውጡልኝ። አባት ይዘልኝ ተወጣ። በመጀመሪያ ደረጃ ይኸውልሽ እዚህ ጋር የመጣሁት ፍቃድ ያለኝ ሰው ነኝ። የጋዜጠኝነት ፍቃድ ያለኝ ሰው ነኝ። መረዳጃ ማህበር ምናምን የሚባል ነገር የለም እዚህ ጋር። ኦኬ ጋዜጠኛ ፍቃድ ካለ ምን አገባ ታዲያ ስለኔ ህይወት? ለምንድን ነው ያገባው? ስለሚመለከት እዛ ውጪ ላይ ስላሉት ስለሚያሳዝኑት ስለነሱ ብታውቅ አይሻልም? እነሱን ብታግዝ አይሻልም? ምን አገባ ስለኔ ህይወት ማለት? አንቺ ማን ነሽ? ምን እዚህ ህይወት ላይ እየተንቀባረረሽ ነው አንቺ? አዎ ምን አገባክ? ይመለከታል። እንዴት ነው የምትናገረው? አፍታት ብዙ እንትን የሚያስፈልጋችሁ ሰዎች ውጪ ላይ አሉ። ለምትናገሪው ነገር ግን አስከፍልሻለሁ። ማን ነው አንተ የምታስከፍለኝ? እኔ ማን እንደሆንኩ ታውቃለህ? በጣም እሺ ልክ ነሽ። ይሄ በቃ ማለት እንዴት ምን ይሻላል?
ይኸውልሽ ነጭ ልብስ ለብሳ እንዴት ነው? ሀዘንተኛ የምትመስለው እኔም እኮ ግራ የገባኝ እንዴት ነው እንደዚህ ነጭ ልብስ አይመለከታችሁም ፀጉርሽን ለቀሽ ቻፕስቲክ አይመለከታችሁም። ተቀብተሽ ነው ሀዘንሽን በ15 ቀንሽ ለዛውም የባለቤትሽን ሀዘን እንደዚህ ነው የምታወጪው? ኦኬ በልብስ ነው እንደ ሀዘን የሚለካው? የውስጤን ታውቁታላችሁ? ምን ውስጥሽ ምን ሆነ? በእናትሽ ምን አገባክ? ምን ነው ከፍተሽ ካላሳየሽኝ ውስጥሽን አለ። ኧረ ተይ ተይ እናቴ እንደሱ አላለም። እንደዚህ ውስጥሽን ምናምን አላለም እሱ። ቆይ በቃ ተረጋጊ።